እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። እናንተም በያላችሁበት ደህና እንደሆናችሁ እምነቴ ነው። ዛሬ ከእግዚአብሔር ቃል ላካፍላችሁ መጥቻለሁ። ይህም ደግሞ መጽሐፈ ዜና ቀዳማዊ መጽሐፈ ነገሥት ቀዳማዊ ወይም ደግሞ አንደኛ ነገሥት ምዕራፍ 13 ያለ ነው። ይሄ እጅግ ጠቃሚ ነው። በጣም ጠቃሚ ነው ማለት ነው። ማለትም በጣም ጠቃሚ የሆነ ሁሌ ልታስቡት የሚገባው የለበትን ዘመን ስናስብ በተለያየ መልኩ በተለያየ አቅጣጫ በጣም ልንጠነቀቅበት የሚገባ ትምህርትን የያዘ ነው ብዬ አምናለሁ። እግዚአብሔር ስሙ የተባረከ ይሁን። ስለዚህ አንድም እንግዲህ ቲክቶክ ላይ በመጽሐፍ አስቴር ዙሪያ ምንወያይ ይኖራል። ወንድም ህምጣ እናቀርብልን መጽሐፍ አስቴር ምንድን ነው? ማን የጻፈው? ምን ነው የሚያወራው? ስለምንድን ነው? መጽሐፍ አስቴር መሰረታዊ ታሪካዊ ገጽታ ምንድን ነው የሚለውን አብረን እንማርና ያ ደግሞ ለእኛስ ምንድን ያደርጋል? ዝም ብለን ታሪክ አንብበን ቢሆን ወይስ የቁም ነገር ለእኛ ጠቃሚ የሆነ ትምህርት የምናገኝበት የምንገነባበት አሁን ካለንበት ምንም እንኳን ብዙ ሺህ ዓመት በፊት ጻፍን አሁን ካለንበት ሁኔታ ለእኛ ጠቃሚ የሆነ አስፈላጊ የሆነ ጊዜያዊ የሆነ መጽሐፍ እንደሆነ አውቀን ተረድተን ተገንዝበን ይህንን ማለት እንችላለን። አሁን ለአንድ መጽሐፍ እዚህ ቦታ ብላችኋለሁ። እነሆም የገርኳችሁ ነው አንደኛ ነገሥት አንደኛ ነገሥት ምዕራፍ 13 እንዲህ ይላል። እነሆም አንድ የእግዚአብሔር ሰው የማን እነሆም አንድ የእግዚአብሔር ሰው የማን ነው? የእግዚአብሔር ሰው ዋው ታዲያ ላይ ምን ያስረዳል? የእግዚአብሔር ሰው ዋው እዚህ ላይ ምንድን ማለት ነው? የሚያስፈልግ ምን የሚያስፈልግ ተንበረክ ጎና ረሽማ ምናምን ነው ረጋ ብሎ ነው የእግዚአብሔር ሰው እነሆም አንድ የእግዚአብሔር ሰው ነው ብቻውን ነው አንድ የእግዚአብሔር ሰው በእግዚአብሔር ቃል ዋው በምን በእግዚአብሔር ቃል የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። በእግዚአብሔር ቃል እግዚአብሔር አዞት እግዚአብሔር ሰጥቶት ያንን ቃል ተሸክሞ እየገሰገሰ በእግዚአብሔር ቃል ጉልበት ከይሁዳ ወደ ቤቴል መጣ። ዋው ቤቴል ማለት የእግዚአብሔር ቤት ማለት ነው። ወደ መጣ ወደ እግዚአብሔር ቤት መጣ። የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ዋው መጣ። ኢዮርብዓም ዕጣን እያነነ በምስዋ አጠገብ ቆሞ ነበር። ማን አገኘ? ኢዮርብዓም ነገር እግዚአብሔር ላከው ነው። እግዚአብሔር ያው ትክክል ነው። ኢዮርብዓም አገኘ ኢሽ ሃኤሎሂም ይዘለው። ስለዚህ ኢዮርብዓም አውታትን ቆይ ያዳነገ አውታትን ያከብራል ነው። ምስወይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣን የሚያጥኑብህን የወርቅ መስገጃዎች ካህናት ይሰውሩብሃል፣ ሰዎችንም አጥንት ያቃጥሉብሃል ብሎ እግዚአብሔር ቃል ጮኸ። ዋው በማን ጮኸ? እግዚአብሔር ሰው እግዚአብሔር ቃል ወደ እግዚአብሔር ቤት እና ደግሞ እግዚአብሔር ቃል አወጀ። ሃሌሉያ ምን ይሰዋል? በዛን ቀን እግዚአብሔር የተናገረ ምልክት እነሆ መሰዊያው ይሰነጠቃል፣ በላዩ ላይ ያለው አመድ ይፈሳል ብሎ ምልክት ሰጠ። ተናገረ ተላወም እንደገና ደግሞ አሰማኝ ምልክት ሰጠ። የማይናወጥ ምልክት ሰጠ። አንደኛ ነገሥት ምዕራፍ 13 ስፋችሁ ያዙ። ደግማችሁ አንብቡ። ለምን ይህ በጣም አስፈላጊ ምርት ነው። ስለዚህ ቻው ምልክት ሰጠ። ንጉሡ የእግዚአብሔር ሰው በቤቴል ባለው በሰው ላይ የጮኸውን ነገር በሰማ ጊዜ ኢዮርብዓም እጁን ከመሰዊያው አንስቶ ያዙት አለ። በእርሱ ላይ የዘረጋት እጅ ደረቀች። ንጉሥማ የተለየ የተጣሉት አምልኪያ ላይ መጥተው እንደዚህ ይናገራል። እግዚአብሔር ያዙት እጁን ዘረጋ። ንጉሡ ኃይለኛ እጁን፣ ብርቱ እጁን፣ ጠንካራ እጁን፣ የንጉሥ እጁን ዘረጋ። ዋው እጁን ማድረግ ዘረጋ። እጁን ደረቀች። የኃይለኛ እጅ አለቀች። እግዚአብሔር ካለቀች የኃይለኛ እጅ ሲወጣ ይፈጫል። ያደቀው እግዚአብሔር ስሙ ያበረከ ኢዮርብዓም እጁን ከመሰዊያው አንስቶ ያዙታል። በእርሱም ላይ የዘረጋት እጅ ደረቀች። እንደደረቀ ነገር ረግጣል። ለምን? የእግዚአብሔርን ሰው አልነካው። እግዚአብሔር የታመነበት እግዚአብሔር የላከው እሱ እንኳን የእግዚአብሔር ሰው የተባሉ እሱ ነካው። ስለዚህ እንዲህ ሆነ። እጁ ደረቀች። ኢዮርብዓም የእግዚአብሔር ሰው እግዚአብሔር ቃል እንደሰጠው ምልክት መሰዊያው ተሰነጠቀ፣ አመዱ ከመሰዊያው ፈሰሰ። ወዲያውኑ በድንቅና መሰዊያው ሁሉ የጣዖት መሰዊያው ብትንትን ወጣ። አንዱ ወጣ። ለምን? በማን ተናገረው? በእግዚአብሔር ቃል። እግዚአብሔር ቃል ስትናገረው ንጉሡም የእግዚአብሔር ሰው በቤቴል ባለው በመሰዊያው የጾም ነገር በተናገረ የኢዮርብዓም ገንዘቧ ንጉሡም ቁጥር 6 ንጉሡም የእግዚአብሔር ሰው አሁን የአምላክህን የእግዚአብሔርን ፊት ለምን ወደ እኔ ተመለስልኝ፣ ደቅ እንዳለች እንደተቀጣች ደረቀች። ጸልይልኝ የሚፈልገው አድርጎ የእግዚአብሔር ፍርሃት የለም። ልጅ ሲይዙት ሜዳ ሙሉ ይባላል። ሲለቁት ሜዳ ሙሉ ሲይዙት ጭብጥ ሙሉ እግዚአብሔር እንደዛ ሲይዘው ይህን ንጉሥ ሲለው መለስ አለው። የእግዚአብሔር ሰው እግዚአብሔር ቃል እንደሰበከ ጸልያለሁ። እግዚአብሔር ሰው እግዚአብሔርን ለመነ፣ የንጉሡም እጅ ወደ እርሱ ተመለሰች። እግዚአብሔር ሰው ኖ ምንድን አልከኝ አለው። ይቅርታን ጠይቀው ያለው። ስለዚህ ወደ እግዚአብሔር ለመነ፣ የንጉሡ እጅም ተመለሰች። ምን አይነት የንካ የታምና ሰውን ባካቸው! በጣም እግዚአብሔር በእግዚአብሔር ኃይል በእግዚአብሔር ጉልበት የሚመላለስ እውነተኛ እግዚአብሔር ሰው ዋ
ግን መጨረሻው ምን ይመስላል? እንግዲህ ያደረጉት ሁሉ እስካሁን የስራው ስራ ሁሉ ምንም እንትን የለበትም። አስገራሚ አስደናቂ ስራው በድንቅና ኃይል በእውነት የሚናገር እግዚአብሔር የሚወድ እግዚአብሔርን ቃል የሚናገር ስሙ የእግዚአብሔር ሰው ይሆናል። እግዚአብሔር ሰው እንደቀጠና ጨርሳለሁ። አይዟችሁ ንጉሡን የእግዚአብሔር ሰው ከእኔ ጋር ወደ ሄደና እንጀራ በረከት እሰጥሃለሁ አለው። ምን ብሎ ይመስላችኋል? ምን ምትሉት ይመስላችኋል? አዳምጡ። መልካም ነገር አድርጋችኋል። እግዚአብሔር ግን እናንተ ገልጧል። እግዚአብሔር ታምራት እናንተ ገልጧል። የማታስቡ ነገር ማለት ነው። አሁን ግን ይሄ ርኩስ ንጉሥ፣ ጠማማ ንጉሥ፣ ክፉ ንጉሥ ኑ ስጦታ ልስጣችሁ ቢል ምንድን ነው የምትሉት? እሺ እንቀጥላለን። ምን ነው የእግዚአብሔር ሰው ንጉሥ የቤትህን እኩሌታ እንኳን ብትሰጠኝ አንተ ጋር አልገባም። ወደ ቤት ነው ይቅርታ ስላደረኩኝ ነው ወደ እንትን አልገባም። በፍጹም አይሆንም። ዋው ንጉሥም እግዚአብሔር ሰው ንጉሡን የቤትህን እኩሌታ እንኳን ብትሰጠኝ ከአንተ ጋር አልገባም። በዚህ ስፍራ እንጀራ አትበላም፣ ውሃ አትጠጣም ብሎኛል። እንጀራ አትበላም፣ ውሃ አትጠጣም። ለምን? እንጀራ አትብላ፣ ውሃ አትጠጣ፣ በሄድክበት መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁ። እናንተ ተጋዳላ ከጣዖት አምላኪዎች ከእናንተ ጣዖት የተሰዋ ይሄን ታዝዣለሁ። ማን? በእግዚአብሔር ቃል። እግዚአብሔር በቃሉ አዞኛል። ስለዚህ ታዘዙትን አልጥቅም፣ የራስን ፍቃድ አላደርግም፣ እግዚአብሔርን ፍቃድ ነው የማደርገው አለና መለሱለት። እሺ ባው ለተነ እግዚአብሔር ሰው አካችሁ እዚህ ስራ አትብላ፣ ውሃ አትጠጣ፣ እንጀራ አትብላ፣ ውሃ አትጠጣ፣ በሄድክበት መንገድ አትመለስ በሚል እግዚአብሔር ቃል ታዝዣለሁ አለ። በሌላ መንገድ ሄድ፣ በጥነት ትዝራል፣ ወደ ሄድክበት መንገድ አትመለስም። በቤትህም አንድ ሽማግሌ አንድ አውዬ አንድ ሽማግሌ በነገር የሸመገለ በሁለንተናው የሸመገለ ሰው አገኘሁ። ምን ያደርገው? በቤትህም አንድ ሽማግሌ ነቢይ ይቀመጥ ነበር። አዎ ነቢይ ይቀመጥ ነበር። በቤቴ ከሚሰዋው አጠገብ የሚኖር ነቢይ ነበር። እግዚአብሔር ነቢይ እዛው ቤት ነው። ይህንኛው ከዚህ ወደ ቤት ያለው ቤት ላይ አሁን የእግዚአብሔር ቤት ሆኖ ቀርቶ የመስዋዕት ጣዖት ነው። ስለዚህ መካን ታምራ ያደረገ ይሄ ሽማግሌ ገንዘብ ይቀመጥ ነበር። እሺ ሽማግሌ እንዲወራል አለ ሽማግሌ ምን እኔስ ቤት ያለው ሽማግሌ ነቢይ ይቀመጥ ነበር። ልጆችን ወደ እርሱ ምጥተው በዛ ቀን እግዚአብሔር በቤት ያደረገውን ስራ ሁሉ ነገሩ። ደግሞ ለንጉሡ የተነገረውን ቃል ሁሉ ለአባታቸው ነገሩ። ልጆች አሉት። ይሄ ሽማግሌ ነቢይ በዛ የሚኖር ልጆች ጣዖት ደው ያመልኩ፣ ጣዖት እያመለኩ የጣዖት መሰዊያ ሲሰዋ ደው ይበሉ ይጠጡ። እሱ ግን ዘመናችን ነው የሚመስል አማራበት ሰው ነው። በዘመን እኔም ባልጽግ ነው ሽገል ነው አጣ እሺ አባታቸውም በአናቸው መንገድ ሄደ አሉት። ልጆቹም ድዌ የነበረው የእግዚአብሔር ሰው የሄደበት መንገድ አመጡት። ልጆቹም አየውን አንድ ልጅ ብላቸው አየውን በአንድ ጊዜ ተቀምጠበት። እግዚአብሔርም ሰው በኋላ ሄደ። ተገድለው ሩጫ ማን ሊይዝ? የእግዚአብሔር ሰው እግዚአብሔርን ሰው ሊገኝ እንዴ አምር ያደረገውን የእግዚአብሔር ሰው ሊይዝ የገለበ ሄደ። ማን? ሽማግሌ ለምን ሊወሱ እንታለ ነብይ ከሆነ እንዴት ሊወሱ ድንግል ለምን ነው ሳለ ነገር ብዙ ነገር መጣቀስል ብዙ ነገር ማለት ወገኖቼ ነብይ በመቀመጥ አለ አልገተ በመቀመጥ አለ ማን ነው ለምን ነው አለ እንዴት ነው ዛይ ሰው ልታን ሰው ልረዱ ሰው ልታን ሰው ሰው ልትልሱ ወስ መልጥራው መላሽ ወገኖቼ እሺ ነገ ተተክሎ ምን ያህል የሚገድለው አይት ነው አየው ያለ ከእግዚአብሔር ሰው ባይባን ዳፍ በታች ተቀምጦ አገኘውና ከወደ መጣ የእግዚአብሔር ሰው አንተ አለው። እሱ እኔ ነኝ አለ። የተከተለ የክዶዶ ልብላም አልጠጥም ምን እግዚአብሔር በዛት ላይ ተጣብሎታል፣ ደክሞታል፣ ዝባል ከራስህ ጽቦ ቃሉን ያስልህ እንትን ናገው አግኝ አንተና የደው እግዚአብሔር ሰው ይሁዳ ወደ ደምታው አሁን እርሱም እኔ ነኝ አለ። እሱም ከኔ ጋር ወይብትና እንጀራ ባል ዋጋስ ተፈረ ይጣደ ጃባል እሱም ካንተ ጋር አልመለስና እባዝን አይቻልም አልችልም ፍጹማችን ወደ ተመሽ ወደ ተንክበት አይችልም አይቆልም በእኔም ስፍራ ካንተ ጋር እንጀራ አልበላም ወይም አልጠጣም በዛ እንጀራ ትላ ውሃ ትጠጣ በጣህ በመንገድ አትመለስ በሚል በእግዚአብሔር ቃል ተብሎልኛልና አላል አልባም ተቀበለን አልከደን እኔ ከተው የእግዚአብሔር ቃል ነው እግዚአብሔር ይሄ ተነግሮኛል። እሺ ሽማግሌው እንዳለ እርሱም እኔ ደግሞ እንዳንተ ነብይ ነኝ እንዳንተ ነብይ ነኝ አንተ እግዚአብሔር ሰው ነህ። አንተ እግዚአብሔር ቃል በእግዚአብሔር ቃል ታመንታለህ። እኔም እንዳንተው ነብይ ነኝ። እኔም እንዳንተው የእግዚአብሔር ሰው ነኝ። እኔም እንዳንተው ትንቢት እላለሁ። እኔም እንዳንተው ድንቅ መስራት እላለሁ። እኔም እንዳንተው ነብይ ነኝ ብለህ ስማ። እርሱም እኔ እንዳንተ ነብይ ነኝ፣ መልአክም እንጀራ ይበላ ዘንድ ውሃም ይጠጣ ዘንድ አንተ ጋር ወደ ቤትህ መልሰው ብሎ
እግዚአብሔር ቃል ተነገረኝ አለው። ዋሽቶም ተነገረው። እስካሁን ድረስ የእግዚአብሔር ሰው የተሳካለት ነበር። አሁን ግን እግዚአብሔር በመልአኩ ተገልጦ እንዲህ እንዳለኝ ነቢዩ መሐመድ ሆይ ነቢዩ መሐመድ የእግዚአብሔርን ሰው አግኝ። ባጭሩ ነቢዩ መሐመድ የሚመስል ነቢይ እንግልጹ ነቢዩ መሐመድ የሚመስል ነቢይ ያገኘ አሳዘነትም እና ንበለት ታገራል ስና ብላ ብሎኛል ታቴክኒ ስለሆኑ የሻለመት ስለመጣል እና ወደ ቤት ነው። ውስጡን ግን ምን አለ? ዋስቶ ተናገረው፣ ውሸቱን ተናገረው። ከእሱም ጋር ተመለሰ። ቤት ምን እንዳረበላ ውሃን ጠጣ። ከእሱ ጋር ምን አለ? ተመለሰ። ለምን ወይ እንዴ ለምን እናደርግ ሰውን ከራሳ ያለው ለምን እናደርግ? ምክንያቱም ነብይ ነኝ እንተያው ነው። መልአኩ መጣ ያነገኛል። ስለዚህ አይደነበለ ተረዳድሮ ይባውን አደረገ። ለምን እግዚአብሔር ተመለሰ ይላል። እሺ አሰዘም ወገኖች ይሄ ነው ምንራሱ መጠቀር አለባችሁ። ታይም ሆነ በለጠ አለ ነው ሲንቀል መጨረሻ ነው ይያ እርዱና በመሰለቱም ዚያብላው መጣ በማዕድም ተቀምጧል። የእግዚአብሔር ቃል ወደ መልሰው ነው ይያና ወይ አሰረኝ ነው የሚመጣው። ዋው ክብር ወደ መጣው ወደ እግዚአብሔር ሰው እግዚአብሔር እንዲህ ይላል። እግዚአብሔር አፍ ላይ አምሳልና አምላክ ነው አልጠበቅምና ነብይንም ነበር ና ብሎ እግዚአብሔር መልአክ ነው ተመን ያለው ሆን እንደዚህ ይወርድበታል። እሺ ታዲያ አምላክ እግዚአብሔር ትእዛዝ አልጠበቅምና ተመልሰህ እንጀራ አትብላ ውሃ አትጠጣ ባለህ ስፍራ እንጀራ በልተሃልና ውሃ ጠጥተሃልና ሬሳ ወደ አባቶች መቃብር አይደርስም ብሎ ይባላል። ወይኔ እግዚአብሔር ሰው እግዚአብሔር ሰው ጠፋ። እውነተኛው የእግዚአብሔር ሰው ባሰኛው እግዚአብሔር ሰው ምን አለ? እሺ እንዳደለ በቃ ማለት አለ እንግዲህ ነው ኦኬ እንጀራ ከበላ በኋላ ከጠጣ በኋላ ታየውን ጣልት ሬሳ መሸከም አየምነጨን ይበላል በመጥቷታ መንገድ ያል መልሶ በደዚህ በመንገድ ላይ አንበሳ ገቶ ገደለው። ሬሳው በመንገድ ላይ ተጋድሞ ነበር። አህያውም በእርሱ አጠገብ ቆሞ ነበር። አንበሳም ደግሞ በእርሱ አጠገብ ቆሞ ነበር። እነሆም መንገድ አላፊ ሰው ሬሳው በመንገድ ወድቆ አንበሳውን በሬሳው አጠገብ ቆሞ አዩ። መጥተውም ሽማግሌ ነቢይ ተቀምጦበት በነበረው ከመቃብሩ ያም ከመንገድ የመለሰው ነቢይ ያን በሰማ ጊዜ በእግዚአብሔር አፍ ላይ ያመፀ ያ የእግዚአብሔር ሰው ነው። እግዚአብሔር እንደተናገረ ቃል እንደዚሁ ለአንበሳ አሳልፎ ሰጥቶታል። ሰባብሮም ገሎታል። ልጆቹንም አህያን ልካለ እነሱም ጫኑለት። ሄዶም ሬሳው በመንገድ ወድቆ በሬሳው አጠገብ አህያውና አንበሳው ቆሞ አንበሳው እርሱን ሰበረው፣ አህያውም ሳይሰራው አገኘ። ነቢዩም የእግዚአብሔርን ሰው ሬሳ አነሳ፣ በአህያው ላይ ጭኖ መለሰ። የዕለት ስለትና ይቀብረው ዘንድ ወደ ገዛ አገሩ ይዙት ነበር። ወይ ወንድሜ የቀረውን ቦቱ ገ ይሄ እግዚአብሔር ሰው ለምን ያደረገ ይገባው ነበር? ምን እንሰራው? ምን እናደረገው? ምንድን ነው በደው ከንፈን አልቆ ከንጉሱ አልቆ ከሁሉ አልቆ የእግዚአብሔር ሰው ሽማግሌ እግዚአብሔር ሰው ጋር ያለው ሽማግሌ እግዚአብሔር ሰው ክፉ ጠማማ እግዚአብሔር ሰው ይህ ለእናንተ ትምህርት ለእኔ ትፍጠሩ። አንደኛ ነገሥት ምዕራፍ 13 አንብቡት መርምሩት። በዛም ፈትሻችሁ ፈልጋችሁ ራሳችሁን አድኑ፣ ራሳችሁን ጠብቁ። እግዚአብሔር ያስተማራችሁን ማንም ሊለውጥ አይችልም። እግዚአብሔር የተናገረው ቃል አይለወጥም። ነቢይን እንዲመጡ ነቢይነትን ይዘርበሉ እዛው ለራሱ ነቢይ የሆነ ነቢይ ህልሙን ነበር። እግዚአብሔር ሰው የእግዚአብሔር ቃል ያለው ይህ ሰው ስሙ ማን ነው? እግዚአብሔር ሰው ይህ ባን እግዚአብሔር ቃል የሚናገረው በምንድን ነው? እግዚአብሔር ቃል ያን ሁሉ ድንቅና ተአምራት ስንሉ ራቡት ነብሩን ያለው ማን አይደለም? እግዚአብሔር ሰው። ይሄ ትልቅ ምስጢር ነው። ለእኛ ደግሞ ማስጠንቀቂያችን ነው። እግዚአብሔርን እንሰማ በራሳችን እግዚአብሔርን በመንፈስ ቅዱስ ሁሌ በግላችን በፊት ሆነን እሱ እየተማርን እግዚአብሔር እንደው ልንሰማ በመንፈስ ከእሱ ጋር ልንገናኝ ጥበብ ሆነውን ዋና ሆነውን መጥቶ የሚለን የእውነት ምክንያቱም የእውነት ቃል ነው። እውነት ቃል ፈቀቅ ካላችሁ ፈቀቅ ጥፋት ነው። ወንድማችን እየለቀሰ ሰው ደግሞ ወንድሜ ሆይ ወይ ወንድሜ ሆይ እየላቀሰ አለቀሰ እኮ አዛኝ ሰው አዛኝ ወይ ወንድሜ የእነዚህ አይነት ወንድም ታምትሆኑ ፍቅር ሚስጥር ብዙ ነገር ሚስጥር ነው። ግን ደግሞ ከሌሎ ይዘን የሚጠብቅን እግዚአብሔር ነው። ቅዱስ ጴጥሮስ በታላቅ ተራራ ላይ የምወደው ልጅ ነው ሲል ክብር መጣለት፣ ድንቁን ተአምራት ተናገረ። ነገር ግን ከዚያ የሚበልጥ በጨለማ በነፋስ በጨለማ እንደሚበራ በነፋስ እንደሚበራ ተጠንቅቀህ ልንይዘው ይገባል። ምን ቃሉን የሚያድነን ቃል የእውቀትን ቃል ይጠብቅ እግዚአብሔር ያስተማረን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረ በዛ ስንት ልንቆም ግድ ነው። ሌላ ማለት አትዳረቁ ነው ሰው አትዳረቁ፣ አትጩሁ። ምን አስተማረኝ ብሎ ገዳዩ ሳይላችሁ ይሄ ሰይጣን ይሄ ትልቅ ሰይጣን ነው። ከቢው ማመን ነው በነብዩ መሐመድ ላይ የነበረው በዚህ ሰውዬ ላይ የነበረው መንፈስ ነው ወደ ነብዩ መሐመድ የገባው። አለቀሰ እኮ
እግዚአብሔር ሰው ወንድም ሆይ በጣም ማለት ነው ስለ በጣም አዘን ስማኝ ለምን ሰውየው ሁለተኛ ጊዜ በሰው ግን አጭራን ብሎ ህይወቱ ነበር ወንጭ ከዚህ ተምራል በዚህ ቃል ልንኖር ግድ ነው ላምንልህ ምን ፈልግ በዚህ ቃል ተምራን እንደዚህ ነው ልንኖር ይሄ ሰውዬ ያደረገውን እኛን ይሄ እኮ እግዚአብሔር ጽፈን ለኛ ስም ሁሉ ሰው ሲጀምር ምንድን ነው ወይም ልጅ እነሆም አንድ እግዚአብሔር ሰው በእግዚአብሔር ቃል እግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ኢየሩሳሌም በእግዚአብሔር ቃል ተነበረ የሚናገረው እግዚአብሔር ማሙስ ምን ነብዩ መሐመድ ነው አባሙስ የሚባሉት ነብዩ መሐመድ በአምታቸው የዘጠኝነት ልጅ ማሙስ ይባላል ነብዩ መሐመድ ማሙስ በዚህ ምድር ላይ ጠቅላላው አጅሮ ማሙስ ሆይ ብሎ ነብዩ መሐመድ ምክንያቱም አምታት ምን ዘጠኝ ዓመት አይገናኝ የልጅ ልጅ ማወቅ ነገር ታልቱ ነው ነተንኮ ለታንብኝ ነው ህይወት ቃል ነው ያተምርከለ ከእንደነብዩ አይነት ነብዩ መሐመድ ሐሰኛ ይሄ ከክታል ይሄ ሰው የሚለው እነዚህ ነው ከክታል ነብዩ መሐመድ ይሄው ተረት ይዞ ወደ ሲል ነው ሰዓት እንደሆነ ያልነራ ሰውትን ደግሞ ይዞ ወደ ወንከው ብቻውን ነገር አለማ ትሉ ነው ያብሩ ትሉ ነው ለምን ነገር የለም እኛ ደግሞ እንድንዝን መማረት ተቆነ እንዴት እንደወጣ እንዴት እንደባ እንደምንመለስ የከተን ተስፋችን ኢየሱስ ክርስቶስ ቅዱሳን ልቆ አስተምሮና አዝመጡ አፍተሩና ዋጋ ከፍልና እኛ ደግሞ በቅንነት ባንንትና በመንፈስ እየመላለስ ዘውት እሱን ልንመስል እርሱን ልንሰማ በቃሉ ልንወርድ ነው አንድም እንደዚህ አይነት ይሄን ቢል መራቁ በቁጣ ነገር አንተሻላል እንዴ ሐሰተኛ ነቢያቶች እኔ ካንተ ሻላለሁ ሐሰተኛ ነቢያቶች እኔ ካንተ አዎ የእናንተ ኢየሱስ ሙስሊም ነበር የእናንተ ኢሳ ኢብኑ እሱ ምን ነበር ሙስሊም ኢየሱስ ክርስቶስ ግን ሙስሊም ታል ሙስሊም ላጣ በሙስሊምና አመጣኛ በሆኑት ሁሉ ላይ አልሰማም ባሉት ሁሉ ላይ ሊቀልፈር ይመጣል ሃይማኖቶች ሁሉ ላይ ይሄን ያለው አይሁድ ንብረው እንደ ቃሉ ባይኖር እሱ ሰምቶ ሃይማኖተኛ የሆነ ሙስሊም ሊቀር ይመጣል እኛ ግን ሃይማኖተኛ እንችላለን ኢየሱስ ጌታችን ጉሳችን አምላካችን መመሪያችን ኃይላችን ሁሉሳችን መውጫችን መግቢያችን ጌታችን እሱ ነው በእርሱ እንኖራለን በእርሱ ተስፋችን ነው ስለዚህ ይህንን ዓለም አሁን ተርሚናግሞን ሊደርስ ሲመጣ ያኔ እናየዋለን ሁሉ ያየዋል አዋቂውን ግን ዘወር ብሎ በእርሱ ነው ስናል አዋቂውን ግን ዘወር ብሎ ወደ እርሱ ያለ ይህ ነው የዛሬው ትምህርት ይሄ ነው ስለዚህ አዳም ሰማይ አዳም ምድር አንደኛ ንገት ራስ ደጋችሁ አንብቡት ኢየሱስ ኃይል ነው በነው እርዳታችን እንግዲህ ሰላም እንድትስተው ሰው ሁለቱም ከማራችሁ ሰማያችሁ ደስታ ነው ያ ይህን ፕሮግራም ያው ነቢያቶች ጋር አብዝላል ነቢያቶች ነቢዩ መሐመድ ዘመናችን ነቢያት እኩል ናቸው ምክንያቱም ማተንከን ሊቆን እንዲሆን አሰነካል አለ ሰንካል ሌላም ይዘው ያል ማለት ነው ሁሉ ሃይሆን ወከሉ ሄድ እንትን እንድከንተ መጣ አዎ ከይል እግዚአብሔር ቃል መጣ ይዛል ማለት አዎ ናወዲቲ ባጣጣ አለኝ አባህ ነው አጥላ አጥጣ በዚህ በመጣ ለሰብ ያለው ሲያደርግ አሽርላለው ኖ እኔኮ እንዲሁም እግዚአብሔር ተበልጠና በመላኩ መልሰው አብላው አጠጣው ደብቱ ስለው ሁሉ በመላኩ ተናገረኝ እንዴ እሺ ዲዮርኝሽ ይሁን አሰንዘይ ደብስ ነው ይሄ ታያላችሁ ካላችሁ የምክር ይችላላችሁ ለዛሬው ይሄንን ጠቃሚ ምርጥ አድርገው ያላችኋል ክርል ዘበረው መከቸው በጤት ይችላላችሁ ምን ነው ይሄ ቆይሴ ኤንድ ለምታዩት ነው ታይገለት ይካፈ ያላችሁ ወንድ ደግሞ እንኳን እንደርካለ አስተናግዳለሁ no that was not mine አንድ ሰው ሊጠይቅ ነገር ታል ይሰማል እንደው ያለው ላዛርስ ምን ያህል ጊዜ ዶር መጽሐፍ አይናገርም ለወንጌል ግን እሱ በመነሳት ምክንያት ብዙ ሰዎች ወደ ክርስቶስ እንዲመጡና እንደውም በአንድ ላይ ላይ በሱ ምክንያት ብዙ ሰዎች ላይ እንደመጡ መጽሐፍ ይናገራል ስንት ጊዜ እንደኖረ አይናገርም አይሰማም የሆነ ታለው ወንድ ድምፅ እንደሚመስል ነገር አለ አሁን ይሰማል ያ ወአጠን ዘክ የሚመራ እንራቀስ ያንባል ያ እና ኢየሱስ አለስ ምን እኔ ያሰራል እኔ አንኮ ለኛ ማስተማር ነው ምክንያቱም ሁሉ ነገር ለኛ ለትምህርታችን ተጽፎልናል ይላል ስለዚህ እሱ ያደረጋቸው ነገሮች አንዳንድ እንደዚህ አይነት ነገር በሰው ያልቀር ያዘበት ያለው ፍቅር ለሰው ያንሳ መሆኑን እሱን ያንሳው እንደው የትንሣኤና ህይወት ይነሳል
ነው ለኛ ያለውን ፍቅር ነው ያሳየው። አምላክ ሆኖ ሰው አሁን አዳም ያለበት አንተ መጀመሪያ ለምሳሌ ሴቶች ሁለቱ ማርያም ስታኝ ምን ነው ወደ ደግሞ ይነሳል ቆየ አዎ ምን ይነሳል ትንሣኤና ትንሣኤ ከነሳ እንደ ምን ነው ትንሣኤና ህይወት የኛ ከዛ ወዲያ ዶና እንደሚያነሳው ግን በዛ ያስተምረን የሚፈልገው ቆየ ሊያስተምር የሚፈልገው ኢየሱስ ለኛ ያለውን እንኳን ነው እንደው አሰሳል ምን ዘይ ዳታል ያነሳል ነው እነሱ ከሚያውቁት አባያቅሳል እነሱ ጋር አባያዝ ነው ለነው ለለው የለው ፍቅር ነው ሞሽን አራሽን አርጋል አምላኩን እንኳን ይነሻያል ግን እንደሚያሰሳው ለምን አስቀድሞ ተነግሮታል እና እኔ ለራሴ ያንን ታዲያ በጣም ደስ የሚለኝ በጣም ለምን የሚያዝንልኝ ይራራልኝ የስሜት የሚጋው ስሜት የሚከፈል አምላክ ኢየሱስ አለኝ ይስለማ ለምን እንደሚያነስ ለምን ያ ለትምህርት ምክንያቱም ምን ያልስለ እሱ የተጻፈው ሁሉ ለትምህርታችን ተጻፈ አሁን ምን እንደተጻፈው ለትምህርት እኛ ከዛ ተምረን አሁን አንድ ነገር የሆነ ያገስነው የክደኝ ወደ ይችላል ስሜትን ይሆን ይችላል እነትን ብዙ ነገሮች ነው እና በእነዚህ ሁኔታ የጌታ ላይ ያለውን የልቡን እንትን ለሰዎች አሁን አንድ ሰው እንደ ኢየሱስ ሆነ ማለት አይደል ዝም በል እኔ ጌታን ማጨለው አስነሳለሁ ነው እንዳለ በጣም ሐምል የሆነ ነገር አለ በኢየሱስ ስትተል እና ሸም የሚያደርግ ሸር የሰው ደን እሱ ያ ነው ጌታ እኮ ሰው ምን ላረሰለ አይደል ነው ይላል ቀለም ስራውን በጉምላ ቦታ ላይ ስጋን አዘጋጅልኛል ስጋን ወይ ስጋን አዘጋጅልኝ ፍቅር አይደለም አማርኛም ኩን ምን ስጋን አዘጋጅልኝ ማለት አንዴ አንታገስ አይ ቲንክ ኢት ዋስ እንግሊዝኛ you have a body form okay ብራያን አምስት ላይ ስጋን አዘጋጅልኝ ምን ማለት ነው ቦዲ ምን ነው okay therefore when he came into the world ወዳለም ሲመጣ he says sacrifice and offering thou wouldst not have መስዋዕትና አትቀበልም አትልም ቦዲ has thou prepared for me all things for you prepared the body for me ቦዲን አዘጋጅልኝ ቦታ አዘጋጅልኝ ይላል አዘጋጅልኝ ቦታ ለሰም ስለላደረው ቦታ አዘጋጅልኝ ይላል እዛ ቦታ ያተራል ይሄን ደግሞ ስጋ አዘጋጅልኝ አለ ስለዚህ ነው ቃልም ስጋውን አለ በአዘጋጅልኝ ያነለበ ስለዚህ ፍጹም ሰው ነው እኛን እንደኛ ተርቦት አምቦ እናልሰው ብሎ ወይ ነው ሁሉ ብጥኛ ነው ያለ እና ለምሳሌ ወደ ዓለም ሊመጣ ነው ዓለም ሲመጣ አዘጋጅልኝ እና ኢየሱስ ደህና ነው የሚመጣው መጽሐፉ ነው ጌታችን ኢየሱስ ክርስቶስ እንደገለጸ ስጋ ለበሰ በኋላ የስጋ ያለው ስለዚህ ወደ ዓለም ሲገባ መስዋዕትና መባ አልወደድም ስጋን ግን አዘጋጀልኝ ይላል ራያን 10:5 እና በስጋ መጥቶ ስጋ ለብሶ እንደኛ የሚያልስ እንደኛ አይቀስ እንደኛ አይመለኛ በቃ ምክንያቱም በስጋ ወንድሞች በስጋ ተካፋዮች የሆኑ ዘንድ በስጋ ነው ስጋ ያንን ይህንን ስጋውያን እንደ ስጋ ለብሶ መጥቶ ያያሉ አንተስ ካደቱኝ ትልቅ ችግር ካደቱኝ ሳይባል ተድካሙ ሳይባል ምንድነው የሚያስፈልግ ነገር ምንድነው ምክንያቱም የአይሁድ ሰው ላይ ነው እንደሚል ተማሩ ያው ደንደ ይሄን ሁሉ በጣው ሳበር ሁሉም ነው ጌታ ኢየሱስ ሁሉ እኩል ነው እንኳን ሌላ እንደኔ ያለበት ነው ይሄ ምንድነው ለምጽ ሻይ ተማንቶ ሄድና ተማዋት ሄድና ነራቸው ለምጽ ተፍላል እኔ እንስቻለሁ ግን ምክንያቱም ይሰየ ነፃ ብሎ ያለበት ቤት በንቱ በሃም ካኑ እንከፈው ኢየሱስ ያለ ነው እሱ ከዛ ተቀብለው የነፃ ከየት ነፃ አሉ ህዝብ ጋር ማለት መገናኘታችን ኢየሱስ ግን እንደዛ ሄድና ተመለለ can you fix your microphone sorry I did not again not try the device microphone then yeah sana I saw ya tumi ወደ ወደ ነበር ነው ምክንያቱም አንዱ ቋንቋ ያነ ጌታ በጣም የሚወደው ያ ነው ዳግም ዳቢት ሰውና ይወዳቸው እግዚአብሔር ሰው ይባላል እና ሰይጣን ነው እንግዲህ ወይ ቅድም ጊዜ ነበር በትግር ነው እንትን ስፒከርና ሰራፍ ነበር ለማንኛውም እንግዲህ ዛሬ ያለው ላይ ጨርሳለሁ እግዚአብሔር ሰው የተባረከ ይሁን ወደ ጥያቄ አላችሁ አንተ ወስና ጥያቄ ያለው ካለ ምንድነው ይሄ ምናባት እንትኑ ስከውዛል ሲሆን ይልል በዮሐንስ 1:18 ዮሐንስ 1:18 መቼም ቢሆን እግዚአብሔርን ያየ አንድ እንኳን የለም በአባቱ እቅፍ ያለ ልጁ እርሱ ታረቀው ይላል ያ እግዚአብሔርን ያየ የለም ለምሳሌ እግዚአብሔርን ሙሴ ያየው አለ እግዚአብሔርን ማየት ማለት ምንድን ነው ለምሳሌ እግዚአብሔርን ማየት ምን ማለት ነው እግዚአብሔርን ማየት ሲባል ምን ማለት ነው ለምሳሌ ሙሴ አያለው ነው ማየት አይደለም ክብርን ማየት አይችልም ነገር ግን እንትን ማየት አይችልም ክብር ግን ሲያስባል የእግዚአብሔርን ክብር አየ እና እንትኖችን እግዚአብሔርን አይ ሲክሩ ነው ክብሩ እንደዚህ ልትገልጣ እንደዚህ ነው አዩ እንጂ እግዚአብሔርን ማየት አይቻልም አይሁት ምክንያቱም እሳት ነው የሚናገር የሚባል እሳት ነው ስለዚህ እግዚአብሔር በተለያየ መልኩ ይገልጣል
ለምሳሌ አብርሃም ይብለ የሰው እንደ የሰው ተነሶ መጣ 18 ላይ ዘፍጥረት 18 ላይ ያህዌ ነው የተገለጠለት። ግን ምንድን ነው ተገለጠ የሚለው ኳሱ እንትን ይላል ውስጥ በተለያየ የሆነ መልክ ወይም ደግሞ ያለ ለምሳሌ አንትሮሞርፊዝም ይባላል ግሪክና አንትሮሞርፊዝም ላይ የሰውን ፎርም ሰውን ቅርጽ ይዞ መገለጥ በሆነ ነገር መስሎ መገለጥ ማለት እንጂ በሙሉ ማንነቱ ያው የሚችል የለም። ወልድ ግን ልጁን አብሮት ስለኖረ ዓለም ሳይፈጠር አብሮት ስላለ እሱ ሁሉ ነገር ያውቃል፣ ሁሉ ነገር ያውቃል። እንዳውም የተሲል አብናው ምንም የለም። ነገር ግን ወልድ ከገለጠልና ለምንም ከገለጠለት ይችላል እና አይጋጭም። እኛው ለምሳሌ በእንትን ዮሐንስ ላይ የሚለው ዮሐንስ ላይ in the beginning was the word በመጀመሪያ ቃል ነበር and the word was God ቃልም ከእግዚአብሔር ጋር ነበር and the word was God ቃልም እግዚአብሔር ነበር። ይህ ተአስ in ሃላጋስ in the beginning በመጀመሪያ ሎጎስ ነበር ከሃላጋስ ኤን ፕሮስተን ጋር ሎጎስም ከእግዚአብሔር ጋር ነበር ሎጎስም እግዚአብሔር ነበር ብሏል። ተአስ ቴዎስ ማለት እግዚአብሔር ማለት እና ይሄ ከእግዚአብሔር ጋር የሚኖረው መጣ ኦኬ መጣና ወይም መጣ ግን በምንድን ነው መጣ ስላለበሰ ክብሩ ተወ ሌላ ቦታ ለስናን ክብሩን ሁሉ ተወ መጣ ይላል። የሰውን መልክ ይዞ መጣ ተዋረደ ዝቅ አለ ይላል። የነበረውን ሰው ክብሩ ሁሉ ነው እንደዛ ነው መጣ ማን በፊት ቆመች እንደውም ዮሐንስ ራእይ ምዕራፍ 1 ላይ ቁጥር 12 ላይ በራእይ ያየው ኢየሱስን አብሮት ኖሮን ኢየሱስ በራእይ ሳይው ከከበረ ከነስና ወደ መከራ በኋላ በራእይ ሳይው ወዲያው እንደሞተ ነው ወደቀ። ለምን ክብሩ ታሊ ወረደ ለምን ምክንያቱም አሁን ኢየሱስ ወደ ክብሩ ታልሷል። ስለዚህ በራእይ እንኳን ላይ አይችል እንኳን በፊት እና ምን የሚጋጭ ነገር አይደለም። ስጋ ለብሶ እግዚአብሔር ወደ ደመጣ አን ሁሉ የሚያደው ክብሩ ሁሉ ትቶ የሚያደው ክብሩ ሁሉ ትቶ አውቆ እንዱ ደካማ ሆኖ ነው እዝም ረዳዋል። እግዚአብሔር ባራችሁ እግዚአብሔር በጣም አመሰግናለሁ። በዚህ ጊዜ አብረን ጋር ይናል ይዝበቁ ይላችሁ ጥያቄ መራራችሁን አመሰግናችሁ በለ እዛ ይጣሳለሁ። እንግዲህ እንዳቋችሁ አንደኛ ነገር መርፋት ራሱ ደጋጋችሁ አርጉት ነው። ማሰላማ አዲዮስ ሌትራው ደና ሁሉ ሳሙኑ ታን